እንኳን ለአባታችን ለጻድቁ አቡነ አረጋዊ ወርሃዊ መታሰቢያ በዓላቸው በሰላም አደረሳችሁ። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የድንግል ማርያም የአስራት ያደራ የበኩራት ልጆች፣ የቅዱሳን ወዳጆች በያላችሁበት በክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። የአምላካችን የእግዚአብሔር ስሙ የተመሰገነ ይሁን። አትለይም የእናቱ የእናታችን የድንግል ማርያም ለስም አጠራሯ ክብርና ምስጋና ይግባት። ቅዱሳን ሁሉ እንደየተሰጣቸው ጸጋና ክብር ስማቸው የተመሰገነና ከፍ ከፍ ያለ ይሆንልን። ከዚህ በመቀጠል የጻድቁ አቡነ አረጋዊ ገድላቸውን እናሰማለን። ያልተፈጠረ አንድ ባህሪ ከቸርነትና ከይቅርታ ጋር በልዕልና በአምላክነት ክብር የሚኖር ሁሉን የፈጠረ ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር የሕያዋን ሁሉ መገኛ የሕይወት ምንጭ ከሱ የሚፈልቅ የተራበውን የሚያጠግብ የተጠማውን የሚያረካ ባለጸጋውን የሚጠብቅ ከነዳያን ጋራ የሚኖር ትሑትና ትዕግስተኛውን የሚወድ የምዕመናን ጓደኛቸው የጻድቃን ምስክራቸው ነፍስን የሚጎበኛት ብርሃናትን የፈጠረ ሁሉ የሚያበራ በማይጠልቅ ፀሐይ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በሰኔ 14 ቀን የሚነበብ የሚጸለይ የብፁዕ ወቅዱስ አባታችን የአቡነ አረጋዊ ትሩፋቱና ዜና ገድል በእግዚአብሔር ቸርነት እንናገራለን። የብፁዕ ወቅዱስ አባታችን የአቡነ አረጋዊ ጸሎትና በረከቱ ከወዳጁ ከሕዝበ ክርስቲያን ጋር ለዘላለም በእውነት ይኖር። ብፁዕ ወቅዱስ አባታችን አቡነ አረጋዊ ልጆቹ እንደበዙና ቁጥራቸው 6000 እንደደረሰ በተመለከተ ጊዜ ለምግብ ማብሰያ በራት ጊዜም ማዕድ ለሚያቀርቡ ለሁሉም በየወገናቸው አዛዥ ሾመላቸው። ከነሱም ለወፍጮ ሥራ የተመደቡ አሉ። ሸክላ ሥራና ሌላም ልዩ ልዩ ተግባር ዕድ የሚያውቁ ሥራ የሚሰሩ ሁሉም አሉ። ጽሕፈት የሚጽፉ አሉ። ለሁሉም ለየሥራ ድርሻቸው የሚያዝ አዛዥ ሾመላቸው። ለወጥ ሥራ የምታገለግል 6 መቸለሻ የምትችል አንዲት የብረት ጋን አለች። በዚያችም እየሰሩ በየጊዜው ማታ ማታ ለራት ወጥ ያቀርባሉ። እህል ከመቅመሳቸው ወይም ከመብላታቸው በፊት በምስጋና ቃል ጸሎት ያደርጉ ዘንድ ያዛቸዋል። ጸሎቱን ከፈጸሙ በኋላ በፍቅር በትሕትና ተጠብቀው ይኖሩ ዘንድ በየዋሃት በጾም በጸሎት በትምህርትና በትዕግስት ተጠምደው ይኖሩ ዘንድ ቅዱስ መጽሐፍ እያነበበ ይተረጉምላቸዋል። በአባቶቹ በጳቁሚስና በቴዎድሮስ ቤት እንደተማረ ይህንን የማህበር አስተዳደር ሥርዓት ሰራላቸው። የመጽሐፍና ሌሎቹ የማህበር አስተዳደር ሥርዓት ግን ከአባታችን ከአቡነ አረጋዊ የተገኙ ናቸው። እሱ ብልህና አዋቂ እንደመሆኑ መጠን የሕግና የሥርዓት መምህር ነውና። ለብፁዕ ወቅዱስ አባታችን አቡነ አረጋዊ ጌታችን በመንፈቀ ሌሊት ተገልጾ ቃል ኪዳን ሰጠው። ዳግመኛም ጸሎትህ እነሆ በእኔ ዘንድ ደርሶ ተሰምቷል። ስለዚህም ከድካም ወደ ረፍት ከሐዘን ወደ ደስታ ወዳለበት ከሐሳር ወደ ክብር በታላቅ ደስታ ወስድ ዘንድ ወደ አንተ መጥቻለሁ አለው። የዚህን የኃላፊውን ዓለም ክብር ስለናቅህ በመንግሥተ ሰማያት የማያልፈውን የማይጠፋውን ክብር አቀዳጅቻለሁ። በዚህ ዓለም የሐሩን ልብስ የወርቅና የብሩን ጌጥ እንደናቅህ እኔ እንደ ዓይን ያላየውን ማንም ያልሰማውን በሰው ልቦና ያልታሰበውን አለብስሃለሁ፣ አስጌጥሃለሁ። ከትውልድ ሀገር ወጥተህ በባዕድ ሀገር ስለኖርክ እኔ ሰማያዊት ኢየሩሳሌምን እሰጥሃለሁ። የሚያልፉ የሚፈርሱ የዚህን ዓለም ቤት ንብረት ስለናቀህ የማይፈርስ የማያልፍ የሕይወት ቤት እኔ አቀዳጅሃለሁ። መታሰቢያን ያደረገውን በጸሎት የተማመነውን ሁሉ እኔ በመላእክት ፊት ሞገስንና ባለሟልነትን እሰጠዋለሁ። በእውነተኛ ሃይማኖት ሆኖ የገድልህን መጽሐፍ የጻፈ ያጻፈ፣ የተረጎመ ያነበበ፣ የሰማ በሕይወት መጽሐፍ እጽፍልሃለሁ።
መታሰቢያ በሚደረግበት ዕለት የራበውን ያጠገበ የጠማውን ያጠጣ እኔ የሕይወት እንጀራ በለዋለሁ፣ የሕይወት ጽዋም አጠጣዋለሁ። በዓልህ የሚከበርበት ዕለት ለራበው ምሳውን ያበላ እኔ በምሳ ደብረ ጽዮን የምሳ ግብዣ አደርግለታለሁ። በስምህ በተሰራው ቤተ መቅደስ ውስጥ የጸለየ የለመነ ፈጥኜ ጸሎቱን እሰማዋለሁ፣ ልመናውንም እቀበለዋለሁ። ቤተ ክርስቲያንህንም ለሰራ 12 የብርሃን አዳራሽ አዘጋጅለታለሁ። የገድልህን መጽሐፍ በመታመን በንጽህና አድርጎ በቤቱ ያስቀመጠ ወረርሽኝ በሽታ ወይም ቸነፈር በቤቱ አይገባም። የድንገተኛ የሰውና የእንስሳ ሞትም አይደርስበትም። የእህል ችግርም አይኖርበትም። በጥቡዕ ልብ ሆኖ የገድልህን መጽሐፍ የሰማ ያለ ስንፍና በፍጹም መታመን የንባቡን ኃይለ ቃል የሰማ እኔ ለችግር ሁሉ ፈጥኜ ደርስለታለሁ። ለቤተ ክርስቲያን መባ ያገባ ዕጣን ወይም ቅባ ሜሮን ወይም ዘይት የሰጠ እኔ በሰማያዊ መንግስት ያገባዋለሁ። ንጉስም ቢሆን ለቤተ ክርስቲያን የሐር መጎናጸፊያ ቢሰጥ በዓልህ በሚከበር ዕለት ቢያከብር እኔ በመንግስተ ሰማያት አከብረዋለሁ። በጠላቱም ላይ ድልን አቀዳጀዋለሁ። ከመኳንንቱ ከመሳፍንቱ ጋር ሰላምንም እሰጠዋለሁ። በምድር ላይ ዘመኑ ሁሉ ዕድሜውን አረዝምለታለሁ። ከሁሉ ይልቅ ግን የሞት ጥላ ያርፍበትም፣ መልአከ ሞትም ሊያስደነግጠው አይችልም። እንደ ነቢያቶች ኤልያስና ሄኖክ ትሰወራለህ እንጂ። በብሩካን እጆቹ የቀበርካት እናትህ ዕድናም በትንሣኤ ሕይወት እስካስነሳት ድረስ መቃብሯን አፈርሶ ሌላ ሰው እንዳይቀበርባት ወይም ለማንም እንዳትታይ እንደ እንበረም ልጅ እንደ ሙሴ መቃብር ይሰወራል። ይህችን ቤተ መቅደስንም ታላቅና የተከበረች አደርጋታለሁ። የበቁ ደጋግ ነገሥታት ጳጳሳት የመቃብራቸው የማረፊያቸው ቦታ ትሆናለች። ጌታችን ለአባታችን ይህን ቃል ኪዳን በሰጠው ክብር አባታችን አቡነ አረጋዊ ጌታችን አቤቱ በፊትህ ሞገስ አግኝቼ ከሆነ አንድ ነገር ይፈቀድልኝ አለው። ጌታችንም ወዳጄ አረጋዊ ሆይ ፈቅጄልሃለሁ፣ ትናገር ዘንድ የምትፈልገውን ሁሉ ጠይቅ ወይም ለምን አለው። ከዚያም አባታችን አቡነ አረጋዊ ይህንን ሁሉ ስለሰጠኸኝ እስከ ዘላለሙ ድረስ ስሜ የተመሰገነ የጌትነትህም ክብር የተባረከ ነው ብሎ አመሰገነ። አሁንም ጌታ ሆይ መታሰቢያን ያደረገ የገድሌን መጽሐፍ የጻፈ በጸሎት የተማመነ እስከ ስንት ትውልድ ድረስ ትምርልኛለህ አለው። ጌታችን መድኃኒታችን ኢየሱስ ክርስቶስም እስከ 15 ትውልድ ድረስ እምርልሃለሁ አለው። አባታችን አቡነ አረጋዊም አቤቱ ይህች ቦታ የነገሥታት የጳጳሳት የክቡራን መኳንንት መሳፍንት ብቻ መቀበሪያ ሆና ትቅር፣ ነገር ግን ለተገፉ ለነዳያን አባት እናት ለሞቱባቸው ለዕውራን ለሃንካሳውያን መጠጊያ ትሆን ዘንድ ማንኛውንም ግለሰብ ይቀበር እንጂ በዚች ሀገር እንግዳና ስደተኛም እኔ ነኝና አለው። መድኃኒታችን ኢየሱስ ክርስቶስም የተመሰገንክ አረጋዊ ሆይ እንደ ቃልህ ይደረግልህ አለው። አባታችን ብፁዕ አቡነ አረጋዊም መድኃኒታችን ኢየሱስ ክርስቶስ አቤቱ ከሩቅ ወይም ከቅርብ መጥተው ንስሐ ሳይገቡና በድንገተኛ ሞተው በዚች አጸደ ቤተ ክርስቲያን የተቀበሩትን ክርስቲያኖች ሁሉ የተቀበሩትን ኃጢአታቸውን ይቅር በላቸው አለ። መድኃኒታችን ኢየሱስ ክርስቶስም ስንኳንስ በተራራው ጫፍ ላይ የተቀበረ ይቅርና ከተራራው ስር እንኳ ቢሆን ይልቁንም በስሜ የተሰየመ ቤተ ክርስቲያን ሁሉ በዚያ የተቀበረው ኃጢአቱ ይሰረይለታል። እነዚህንም ሁሉ አስራት አድርጌ ሰጠው አለው። አባታችን አቡነ አረጋዊም ቤተ መቅደስና በውስጧም የሚኖሩትን ባርክ አለው። መድኃኒታችን ኢየሱስ ክርስቶስም ይህች ቤተ መቅደስ የተባረከች የተቀደሰ ይሁን፣ በውስጧም ሰው አይታጣ፣ መብራቷ አይጥፋ፣ ሥጋና ደሜ በውስጧ የተዘጋጀ ጊዜም ልምላሜ ሙቀት ያልተለየው የሰመረ በፊቱም ተቀባይነት ያለው ይሁን አለው። አባታችን አቡነ አረጋዊ መልሰው
አቤቱ ይህች መንፈሳዊ ድርጅት ወይም ማህበር ልጆችንና ቅዱሳንን ሁሉ ባርክልኝ አለው። ይህች ማህበር የተባረከችውን የችግረኞች መጠጊያ፣ የተራቡ የሚጠጉባት፣ የታረዙ የሚለብሱባት፣ ለተራቡት ምግብ፣ ለተራቆቱት ልብስ ትሆን አለው። ለቅዱሳን ልጆችም እልፍ አእላፋት የሆኑ እንደ ባህር አሸዋ እንደ ሰማይ ከዋክብትም ትውልዱ ነገዱ እንደ ተስፋፋ ዘሩም እንደ በዛ እንደ ያዕቆብ ልጆች የበዙ ይሁኑ። ድንገተኛ በሽታ መቅሰፍት ሰውነትን የሚያዝግ የሚያጠወልግ ሕማም ወደ እነሱ አይቅረብ። አባታችን አቡነ አረጋዊም አቤቱ ይህችን የማድርባትን በዓቴንና ከአንተ ጋር ቆሜ ቃል ኪዳን የተቀበልኩባትን ቦታ ባርክ። ይልቁንም ይህች እግርህ ከቆመባት መሬት አፈሯን ወስደው በመቀባት መድኃኒት ትሆናቸውና ወይም ከሕማማቸው ይፈወሱ ዘንድ ባርካት አክብራትም። ሕማም ያለበት ቢኖር ፈጥኖ ይወገድለት ዘንድ በፍጹም መታመን በአንገቱ ላይ እምነቱን ቢያስር ከክፉ ደዌ ከሚያንቀጠቅጥ ወይም ከሚያንዘፈዝፍ በሽታ ይድን ዘንድ መሬቱን ወይም እምነቱን በተቀባ ጊዜ በሱ ላይ ድንቅ ድንቅ ተአምራት ተፈጽሞ ከሕመሙ ነፃ ይሆን ዘንድ ፈቃድ ይሁን በማለት አባታችን አቡነ አረጋዊ ለመነ። ጌታችን አምላካችን ኢየሱስ ክርስቶስም ይሁን ይደረግልህ በማለት በማይታበል ቃል ኪዳን ገባለት። የአባታችን የብፁዕ አቡነ አረጋዊ ጸሎትና በረከቱ ከሁላችን ጋር ይደረግ በእውነት። ከዚህ በኋላ የካሌብ ልጅ አጼ ገብረ መስቀል ነገሰና መንበረ መንግስትን ይዘው ተቀመጠ። ባዚን በነገሰ በ8ኛው ዘመን መንግስት ክርስቶስ በሥጋ ከድንግል ተወለደ። ከባዚን ጀምሮ የክርስትና ሃይማኖት የተቀበሉ እስከ አብርሃ ወአጽብሃ ድረስ የነገሱት 19 ነገስታት ናቸው። ዘመነ መንግስታቸው 244 ዓመት ነው። ከአብርሃ ወአጽብሃ እስከ አጼ ገብረ መስቀል የነገሱት ነገስታት 9 ሲሆኑ ዘመነ መንግስታቸው 124 ነው። በጠቅላላውም ከዚህ በላይ የነገሱት ነገስታት የመንግስታቸው ዘመን 338 ነው። ንጉሡ አጼ ገብረ መስቀል በእውነተኛነትና በቅንነት ነገሰ። አመራሩም በሀገሪቱ እስከ ጽንፍ ደረሰ። በዘመኑ ሁሉ መንግስቱን የሚቃወም አልተነሳምና እሱም የቤተ ክርስቲያንን ከመስራት በቀር ጦርነት የተንቀሳቀሰበት ወይም ወደ ጦርነት ግንባር የሄደበት የለም። እሱ በሰላምና በፍቅር ዘመን በመንገሱ ጥሩ ዕድል ገጥሞታልና። የአባታችን የአቡነ አረጋዊ ልመናው አማላጅነቱ ከሁላችን ጋር ይሁንና ብፁዕና ቅዱስ የሚሆን አባታችን አቡነ አረጋዊ ዘንድ ብዙ ሰዎች ትምህርቱን ለመስማትና ተአምራቱን ለማየት ይመጡ ነበር። ከትምህርቱ በኋላ በብቸኝነት ጸሎት ያደርግ ዘንድ ፋታ አይሰጡትም፣ ከበውም ያስቸግሩታል። ከነሱም ተለይቶ ይሰወር ዘንድ አያሰናብቱትም። እሱም ስለ ትጋታቸውና ስለ ፍቅራቸው ፈጽሞ ያደንቃል። ከእኛና ከእኛ በኋላ ለሚነሱ ትውልድ የደህንነት ጽኑ ሕንፃ ወይም ሐውልት ይሆን ዘንድ የእግዚአብሔር ፈቃድ ሆኖ ከሰው እንዲርቅ አላደረገውምና በትምህርቱ ብዙ ፍሬ እንዲያፈራ እንደ ባህር አሸዋ እንደ ሰማይ ከዋክብት የበዙ ለመንግሥተ ሰማያት የተጠሩ ሰዎችን ይሰበስብ ዘንድ አውቆ በሃይማኖታቸው ጽኑዓን የሆኑ ድውይን የሚፈውሱ ሙት የሚያስነሱ ቅዱሳን እንደሚያስገኙ ወዶ ጌታችን በቅዱስ ወንጌል በታላቅ ተራራ ላይ ያለች ሕንጻ ትሸሸግ ዘንድ አይቻላትም፣ እንዲሁም መብራትን ሁሉ በምታበራበት ገንዘብ በመቅረጽ ላይ ያበሯታል እንጂ በጋን ወይም በእንቅብ ውስጥ ከድነው ሊያበሯት አይቻልምና ይህም ብሎ እንደተናገረ ስለዚህ ከሰው ተሰውሮ ሊኖር አልተቻለውም። በተአምራቱና በትሩፋቱ በነገስታትና በጳጳሳቱ በታላላቅና በታናናሹ ዘንድ የታወቀ ተሰውሮ ለመኖር እንዳልተቻለው ባወቀ ጊዜ ሐሳቡን ሁሉ አሳስቦ ልቡን ወደ ገዳሙ መለሰ። እንደ ልማዱ የሚጸልይ ዘንድ ጀመረ። መታወክም አልደረሰበትም። በዚህም ጊዜ ብዙ ድውያኖችን ወይም በሽተኞች ወደሱ የመጡ ፈጥኖ ይፈውሳቸው ጀመር። በኃጢአት ግን አስታስረው በነፍሳቸው የተጎሳቆሉትን
ስለነሱ እየጸለየ እየማለደ ወደ ንስሐ መንገድ ይመራቸዋል። ስለ ጽድቃቸውም ሥራ ከቁስለ ነፍስ ይፈወሳሉ። አባታችን አቡነ አረጋዊ ጸሎትና በረከቱ ከኛ ጋር ይሁን በእውነት። ኢትዮጵያዊ ንጉሥ አጼ ገብረ መስቀል በነገሰበት ዓመት መንግስቱን የባረክለትና ስለ ቤተ መቅደሱ ሕንጻና ሌላም ልዩ ልዩ ሐሳቡን ይደግፍለትና ያስፈጽምለት ዘንድ ወደ አባታችን አቡነ አረጋዊ ይሄድ ዘንድ ተነሳ። ከዚህም ሲሄድ ደብረ ዳሞ ፈጥኖ ደረሰና ሰራዊቱን ከእግረ ደብር ወይም ከተራራው ስር ትቶ ከጥቂት የተመረጡ ሰዎች ጋር አባታችን አቡነ አረጋዊ ካለበት ተራራ ላይ ወጣ። ከብፁዕ አባታችን ከአቡነ አረጋዊ ከእግሩ በታች ሰገደ። በመንፈሳዊ ሰላምታ እጅ ነሳውና አባቴ ሆይ እኔ ባሪያህን መንግስቴንና ሕዝቤን ሰራዊቱንም ሁሉ ባርክ ያለ አጥብቆ ማለደው። አባታችን አቡነ አረጋዊ የአያቶች የዳዊትና የሰለሞን መንግስት የባረከ እግዚአብሔር ያንተንም መንግስት ይባርክ። ገናናና ታላቅ የሆነ የአባት የካሌብን መንግስት የባረከ እግዚአብሔር ያንተንም መንግስት ይባርክ። ዘመንህንም ያርዝምልህ፣ ሰራዊትንም ይጠብቅልህ፣ ጠላቶችንም በእጅ ጭብጥ በእግርህም እርግጥ አድርጎ ያስገዛልህ። ለቤተ ክርስቲያን ባሎቻቸው ለሞቱባቸው ረዳት ለሌላቸው ባልቴቶች ለሞት ልጆች የምታስብና የምትረዳ ያድርግህ ብሎ ባረከው። ኢትዮጵያዊ ንጉሥ አጼ ገብረ መስቀልም ራሱን ዝቅ አድርጎ አሜን በእውነት እንደ ቃልህ ይደረግልኝ በማለት ቡራኬውን ተቀበለ። መንግስቱ ስለማይናወጽበትና ጠላቶቹን በሚያስብበት ጉዳይ አንድ ላይ ሆኖ ሲመካከሩ ሰነበቱ። ከዚህ በኋላ ንጉሡ አጼ ገብረ መስቀል አባታችን አቡነ አረጋዊን አባቴ በየትኛው ቦታ ላይ ቤተ ክርስቲያንን አሳንጽ ዘንድ ትፈቅዳለህ? እስኪ አመልክተኛ አለው። ያን ጊዜ አባታችን አቡነ አረጋዊ ፈጥኖ ተነሳና ቤተ ክርስቲያኑ የሚሰራበት ቦታ አሳየው። ከዚህ በኋላ ንጉሡ አጼ ገብረ መስቀል እንጨት የሚቆርጡ ድንጋይ የሚፈልጡ ጠንካራ ጎበዞች ሰዎችን አዘዘ። ድንጋይ መጥረብና እንጨት ማነጽ የሚችሉ ጥበበኞች አዋቂዎችን ፈልጉ። ከሩቅና ከቅርብ እንጨትና ድንጋይ የሚሸከሙ፣ አፈር የሚዝቁ፣ ጉድጓድ የሚቆፍሩ፣ አሸዋ የሚጭኑ ሰዎችን ይሰበስቡ ዘንድ በምስራቅ ሀገር አዋጅ አስነገረ። ዳግመኛም ለቤተ ክርስቲያኑ ሥራ እንጨቱንና ድንጋዩን ሰዎቹ ተሸክመው እንስሶቹ ተጭነው የሚወጡበት የጎኑ ስፋት 7 ክንድ የሆነ እንደ ፎቅ ቤት መወጣጫ ያለ ደረጃ ወይም መሰላል ከእንጨትና ከድንጋይ ይሰሩ ዘንድ አዘዘ። በልዩ ልዩ ህብረ መልክ በተጌጠ በተጠረበና በተቀረጸ እንጨት በድንጋይ ቤተ ክርስቲያኑን አሳነጸ። የሕንጻውን ሥራ ልቦናን የሚማርክ ሰውነትን የሚያስደስት ነበር። የቤተ ክርስቲያኑም ሕንጻ ሥራ በነገሰና ሥራውን በተጀመረ በሁለተኛው ዓመት ተፈጸመ። ልዩ ልዩ የሐር ልብስ፣ የወርቅና የብር የፀሐልም ስጦታ ሰጠ። 12 ዓመት የወርቅና የብር መስቀል በወርቅ በብር የተደጎሰ የጌታችን ኢየሱስ ክርስቶስ ወንጌል፣ የጳውሎስ መልእክት፣ የሐዋርያት ሥራ በወርቅና በብር የተደጎሰ የሐር መጋረጃ፣ ሌላም በየአይነቱ ሰጥቶ ቤተ ክርስቲያኑን አከበራት፣ ከፍ ከፍም አደረጋት። እሷ የመጀመሪያዋ ናትና ርዕሰ አድባራት ወይም የአድባራት ሁሉ የበላይ የምትሆን ከአክሱም በስተቀር ከቤተ ክርስቲያናት ወገን ከሷ በፊት በወርቅ የተሰራ የለምና ከቤተ መንግስቱ ይዞ የመጣውን ንዋየ ቅዱሳት ሁሉ ሰጠ። ዳግም ጳጳስ አምጥቶ ማስባረካት። ከማህበረ በኩል ያመጣቸውን ታቦት አስገብቶ በቅብአ ሜሮን አተማት። ታቦቱም አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች በእመቤታችን በድንግል ማርያም ስም የተሰየመች በወርቅና በብር የተጌጠች ታቦት ናት። በዚያን ጊዜ አጼ ገብረ መስቀልና ጳጳሱ አባታችን አቡነ አረጋዊ ቀድሰው ያቆርባቸው ዘንድ ለመኑት። እሱ ግን ቅን፣ ትሑት፣ የዋሃት፣ ሩህሩህ ነው። እሺ በጎ አላቸው። ይቀድስም ዘንድ በገባ ጊዜ መላእክት ንዋየ ቅድሳቱን ወይም ልብሰ ተክህኖን ሙቀት ያልተለየውን ህብስትና ወይኑን
በጽዋ አድርገው ለቅዳሴው ስነ ስርዓት የሚያስፈልገውን ሁሉ ከሰማይ አወረዱለት። መንፈስ ቅዱስም ሕዝቡ ሁሉ በግልጥ እያየው በቁርባኑ ወይም በመሠዊያው ላይ ወረደ። በዚያን ጊዜ ንጉሡና ጳጳሱ በዚያ ነበሩ። ሰዎች ሁሉ ክርስቶስ ሥጋውና ደሙን ተቀበሉ። ጌታችን ኢየሱስ ክርስቶስም በአባታችን በአቡነ አረጋዊ እጅ ሥጋውና ደሙን የተቀበሉትን ሁሉ አስራት አድርጎ በቃል ኪዳን ሰጠው። ይህንንም ታላቅ ምስጢር ከሱ በቀር ማንም ያወቀ አልነበረም። ንጉሡ አፄ ገብረ መስቀልም ነዳያኑንና ችግረኛውን ሁሉ የቤተ መንግሥቱን መኳንንት በተራራው ላይ ያሉትንና ከተራራው በታች ያሉትን ሕዝብ ሁሉ ጠርቶ ሰበሰበ። ከዚያም ቅድስት ስለምትሆን ቤተ ክርስቲያን ሥርዓተ ቅዳሴ ለተራበ በማብላት ለታረዘ በማልበስ ለተሰበሰበው ሕዝብ ሁሉ ታላቅ ግብዣ በማድረግ በዚያች ዕለትና ሌሊት ታላቅ በዓል አድርገው አደረ። በነጋም ጊዜ ንጉሡ አፄ ገብረ መስቀል በሕይወት ባለበት ዘመን ሁሉ ከሞተም በኋላ ቢሆን አባታችን አቡነ አረጋዊ በጸሎት እንዳይረሳው ቃል ኪዳን ይገባለት ዘንድ ራሱንም ዝቅ አድርጎ አባቴ ሆይ ባርከኝ አሰናብተኝ ሲል ጠየቀው። አባታችን አቡነ አረጋዊ ንዑዳንና ክቡራን የሚሆኑ እጆቹን በንጉሡ በአፄ ገብረ መስቀል ራስ ላይ ጭኖ የነቢያትና የሐዋርያት የጻድቃንና የሰማዕታት ይልቁንም አምላክን የወለደች እመቤታችን የድንግል ማርያም በረከት በአንተ ላይ ይደር ሲል ባረከው። ከምድር ነገሥታት ሁሉ እጅግ አስፈሪ የሆነ ግርማ ይኑርህ፣ ስምህን በመንግሥተ ሰማያት በሕይወት መዝገብ ይጻፍልህ ብሎ ባረከው። እሱም አሜን ይደረግልኝ አለ። የአባታችን የአቡነ አረጋዊ ጸሎትና በረከቱ ፍጹም ወዳጁን ሕዝበ ክርስቲያንን ይጠብቀን በእውነት። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የማኅደር ሚዲያ ተከታታዮች ይህንን ቪዲዮ ላይክ በማድረግ ሐሳብ አስተያየታችሁን ኮሜንት ላይ በመጻፍ መንፈሳዊ ድጋፋችሁ አይለየን። ከዚህ በመቀጠል የአባታችን የጻድቁ አቡነ አረጋዊ መልካቸውን እናሰማለን። ሰላምና ፍቅርን የተመላ የከበርህ መምህር አባታችን አረጋዊ ሆይ የእስራኤላውያን እግር ከታሰረበት የባርነት ማሰሪያ ፈትቶ ከግብፅ የነጻነት መንገድ በመራው እግዚአብሔር ስም አምኜ የጽድቅህን ዜና ነግር ዘንድ አንደበቴን አከናውን፣ ልቦናዬንም ከሐኬት አንጻው። ለዘላለም የሚኖርና ዳግመኛ አስቀድሞ እንደተነገረ ለጽኑ ስምህ ሰላምታ ይገባል። ከቂም የራቀ ነቢይ ዳዊትን የመሰለ አቡነ አረጋዊ ሆይ ጠላት በላይ በድፍረት በተነሳ ጊዜ የሰማይ መቅሰፍት በበቀል በላዩ ይውረድበት። ከበደልና ከርኩሰት የተነሳ ንጹሐት ሆነው ሞገስን ለተጎናጸፉ የራስ ጸጉሮች ሰላምታ የሚገባ የአማላጅነት ክንድህ እንደ አንበሳ ኃያል የሆነ አቡነ አረጋዊ ሆይ ጸብን የሚወድ ጠላቴ ራስ እንደ ዱር ሸምበቆ ይድቀቅ። አምላክ ለባረከው ራስህና እንደ ብርሃን ፋና ለፈካ ደስ ለሚያሰኝ የፊትህ ወዝ ሰላምታ የሚገባ የማኑሄ ልጅ የማይስተካከል ናዝራዊ አባታችን አቡነ አረጋዊ ሆይ ሁልጊዜ ከሚሰማ ግሩም ድምፀ ነጎድጓድ ይልቅ ከአምላክ የተሰጠ የጽድቅ ዜና ፈጽሞ የተመሰገነ ነው። ለቅንድቦችና ከፀሐይና ከጨረቃ ይልቅ ለሚያበሩ ዓይኖችህ ምስጋና የሚገባቸው የቅድስት ሥላሴ ስም የምታመሰግን መልአክ አቡነ አረጋዊ ሆይ በእግረ ጽድቅህ አንበሳና ከይሲን ረግጥ ዘንድ የአንተን ኃይል አገኝ ዘንድ ፍቀድልኝ። ለከበሩ ጆሮችና ጉንጮች ምስጋናን እያቀረቡ እልል እያልሁም ሰላምታ የሚገባ ተክለ ምንዳቤም ከወዳጅ ቅዱስ ገብረ ክርስቶስ ጋር የተመገብ አባታችን አረጋዊ ሆይ ወደ ደብረ ሲና ደብረ ከርቤ አሳርገኝ፣ በታላቅ ማህበር መሃል ከፍ ከፍ አድርገኝ። ዘወትር የማስተዋል መዓዛን ለሚያሸትቱ የመንታ ግብራት መተላለፊያዎች የከበሩ አፍንጮች ሰላምታ የሚገባ በማዕረግና በክብር የገነን ጻድቅ አቡነ አረጋዊ ሆይ አውሬ ዲያብሎስ በመርዛማ ጥርሶቹ አቁስሎኛልና በአማላጅነትህ ከደዌ ፈውሰህ አድነኝ። እንደ አበባ የሚያስደስት ባለሟልነትን ለተመሉ
ከንፈሮች ፈጽሞ ከንቱ ላልተናገረ አፍ ሰላምታ የሚገባ። አራቱን ማዕዘን ዓለም በአማላጅነት ኃጢአትን የምታስምር ጻድቅ አባታችን አረጋዊ ሆይ ቅን ልቦናን አድለኝ፣ የማይጎድል ምሉእ ዕውቀትንም ስጠኝ። እንደ ዕንቁ የልብስ ጌጦች ደስ ለሚያሰኙ ጥርሶች ያነጋገሩ ጣዕም እጅግ ለከበረ አንደበት ሰላምታ የሚገባ። በክርስቶስ ፍቅር የተመላ ጻድቅ አባታችን አረጋዊ ሆይ ከጥላቻ የሚገኘውን ትካዜ ብቻ ነውና ከጸብና ከክርክር በየዕለቱ አርቀኝ። ከእስትንፋስ ጋር ለተዋሃደ የከበረ ቃልህና ከወይንም ይልቅ የክርስቶስ ጣዕመ ፍቅሩን ለቀመሰ ጉሮሮ ሰላምታ የሚገባ። ትሩፈ ምግባር ነቢዬ ሴሎ ዮሐንስ አረጋዊ ሆይ በሰማይ ያላየውን ህውረ ምስጢረ ምስጢራት እስኪ ንገረኝ ግለጽልኝ። የቅድስናን ሐብል ላሰረ ክቡር አንገትህና ከበደል ቀንበር ነፃ ለሆነ ትከሻ ሰላምታ የሚገባ። በስተ ምስራቅ የተገኘ ፀሐይ አባታችን አረጋዊ ሆይ የፍቅርህን ጸዳል በልቤ ውስጥ አብራ፣ በህሊናዬ ውስጥም ሰላምና እርቅን አሳድርብኝ። ከማህየዊ መንፈስ ቅዱስ ንጽሐ ክብርን ከተቀበልክ በኋላ የቅድስና ፍጹም ካባን ለተጎናጸፈ ክቡር ጀርባ ሰላምታ የሚገባ። ተጋድሎ የበዛ ንጹሕ ጻድቅ አባታችን አረጋዊ ሆይ ይህንን ምስጋናዬን ተቀብለ ትካዜን የሚያስረሳ ሐዘንን የሚያርቅ ደስታን አድለኝ። የከበረ ደረትህን በየጊዜው ሳመሰግን በልቤ ሐሳብ ልክም ሰላምታ የማቀርብልህ እውነተኛ የእግዚአብሔር ነቢይ ጻድቅ ሄኖክ አባታችን አረጋዊ ሆይ በሕይወት ሰሌዳ ላይ ጻፍ፣ የጠላቶቼ መታሰቢያ ግን ከንቱ ይሆን ዘንድ አጥፈው። በቀራንዮ እንደተተከለው የከበረ ዕፀ መስቀል ለጸሎት ለተዘረጉ ሰላምታ የሚገባ። ጻድቁ አባታችን አረጋዊ ሆይ በልቤ ውስጥ ከንቱ ሐሳብ ይመላለሳልና በደልን ባበዛ ምግባሬን ሳትመረምር ወደ ቅንና መልካም ሥራ መልሰኝ። ከአንበሳ ይልቅ ለጸና መከንጃና ሞገስ ኃይሉ ንዑድ ክቡር ለሆነ ክርን ሰላምታ የሚገባ። ጻድቅ አባታችን አረጋዊ ሆይ ለነሱ በሰማይ ተስፋ ሕይወት ስለተዘጋጀላቸው ለሰማያዊ ክብር ለተጠሩ ጻድቃን ጋራ ተላ ደስታን ባለበት በዚያ መንግሥተ ሰማያት ኖር ዘንድ አማልደኝ። የዕጣን መሥዋዕትን ያሳርጉ ዘንድ የከበረ ጽንሐ ማዕጠንትን ከቅዱስ መሃል እጅ ጋራ በአንድነት ለያዙ ስቁረ ክንድ ሰላምታ የሚገባ። እግዚአብሔርን ሕግ የምታስተምር ስዩም ኃይል ጻድቁ አማላጃችን አረጋዊ ሆይ አምሳዬ የሌለው የጸጋን ሽልማት ሸልመኝ። በንጹሕ አማላጅነትህ መጠበቅ ልብስህን እኔንም አጎናጽፈኝ። ከአስሩ ጥፍሮች ጋር ለተዋሃዱ የከበሩ ጣቶችና በክርስቶስ ለተመላ ክቡር ጎን ሰላምታ የሚገባ። በየጊዜው የወንጌልን ቃል የምታበራልን ፀሐይ አባታችን ጻድቅ አረጋዊ ሆይ እንደ ቲቶ መምህር ቅዱስ ጳውሎስ የስምህ ሞገስ ክብሩ ከጨረቃ ክብር ይልቃል። ስለ ጽድቅ ብለህ ምንዳቤ ረሃብን ለተቀበልበት ሆድህ ጥበብን ለተመላ ጽሩ የወርቅ ልቦና ሰላምታ የሚገባ። የፍጹም እምነት መገኛ አብርሃም አረጋዊ ሆይ ፈጣሪው የአገልጋዩ ያዕቆብን የውህና እንደወደደለት በደል የሌለብኝ እኔ ወዳጅህንም በአማላጅነት እርዳኝ። ለከበረ ኩላሊትህ እንደ ቃል ኪዳኑ ታቦት በወርቅ ንጽሕና ለተለበጠ ውስጣዊ ሕሊና ሰላምታ የሚገባ። በአማላጅነትህ ምዕመናንን የምትጠብቅ ትጉህ ጻድቅ አባታችን አረጋዊ ሆይ ከክርስቲያን መንጋ አንዱ የሆነ እኔ በምግባር ደክሜያለሁና ከነጣቂ ተውላ ዲያብሎስ አፍ አድነህ ጠብቀኝ። ከፍቅረ ተጋድሎ ብዛት የተነሳ እጅግ ጽኑ ስቃይን ታግሶ ለቻለ አንጀትህና እንደ ዕንቁ ስላጌጠ ንዋይ ውስጥህ መዝገብ ሰላምታ የሚገባ። ጻድቁ አባታችን አረጋዊ ሆይ ልቦና ያንተን በመውደዱ ልክ አንደበቴ ለስምህ ምስጋና ይዘምር ዘንድ ኖ ፍቅርህ በሕሊናዬ ምድር አብቧልና። መልኩ እንደሚያምር የተጌጠ ራስ በውስጡ ረቂቅ ለሆነ ክቡር ህብርት ሰላምታ የሚገባ። ጻድቅ አባታችን አረጋዊ ሆይ
እንደ ሁለቱ ነቢያት መልኩ ከከፋ የሞት ዓይን ሰውርሃልና የኬልቄዮ ልጅ ነቢይ ኤርምያስ ወዳጅ የተመረጥህ ነህ። ንጹሐ መላእክት ስለመታጠቂያ ፈንታ የትዕግስት ማሰሪያ ትጥቁ ለሆነለት አካለ ሰላምታ የሚገባ አባታችን አረጋዊ ሆይ ቅድስት ቤተ ክርስቲያን አቤቱ ስለ አማላጅነትህ በጽዮን መንግሥተ ሰማያት ክብር ይገባሃል፣ ከአንደበቱም ጸሎት ላንተ ይቀርብልሃል። የቤተ ሕግ መገለጫዎች ለሆኑ ጭኖችና ዳግመኛ እነርሱን ለመሰሉ ጉልበቶች ሰላምታ የሚገባ ጻድቅ አባታችን አረጋዊ ሆይ ያለና የነበረ የፍጥረታት ገዥ ክርስቶስ ለአዲስ ወንጌል ሐዋርያነት የሾመ ሁሉን ካስተማረ ከቅዱስ ጳውሎስ ጋር እንዲሆን ጴጥሮስ አንተ ነህ። በሕግና ሥርዓት ስፍራዎች ከተረከዞች ጋር ለጸኑ ክቡራት እግሮች ሰላምታ የሚገባ የታላላቅ ቅዱሳን አለቃ ቅዱስ አባታችን አረጋዊ ሆይ በለዓም ካለማስተዋሉ የተነሳ አህያው እንደገሰጸችው ክፋትና ተንኮልን የተመሉ ጠላቶች ሁሉ አንተ ገስጽልኝ። በፍቅር ቀንበር ፈጽሞ የያዙ ጊንጥ ዲያብሎስ ራሱን ይቀጠቀጡ ዘንድ ስልጣንን የሰጣቸው እግዚአብሔር መንፈስ ቅዱስ ላጸናው የእግርህ መረገጫ ሰላምታ የሚገባ ጻድቅ አባታችን አረጋዊ ሆይ የልጅ ጻድቅ አቡነ ተክለ ሃይማኖት አላፍ ልጆች እያንዳንዳቸውን እሑድ ክቡር እያሉ ያመሰግኑሃል። የኃጢአት መከራ ጎዳና መሰናከል ፈጽሞ ካላሰነካከላቸው ጥፍሮች ጋር ለተዋሃዱ የእግሮች ጣቶች ሰላምታ የሚገባ ለቅድስት ቤተ ክርስቲያን ርዕሰ ማህበር ክቡር የሆነ ቅዱስ አባታችን አረጋዊ ሆይ ሲሳራ በሴት ቤት እንደተዋረደ እስኪዋረዱ ድረስ ጠላቶችን አስደንግጣቸው። ሁለንተናው ለተወደደ አካለ ቆመ በአበባ ቅድስ ተሸልሞ ላጌጠ መልክ ሰላምታ የሚገባ ጻድቅ አባታችን አረጋዊ ሆይ ቀድሞ እሪያዎች እንደሰጠሙ የምድረ በዳ አራዊትን የመሰሉ ጠላቶችን ከተዘጋጀ ጥፋት ባህር ውስጥ አስጥማቸው። እግዚአብሔር አምላክ አንተን መርጦሃልና እንደ ሁለቱ ነቢይ ለተከናወነ መሰወር ሰላምታ የሚገባ ደግ የታመንህ አገልጋይ አባታችን ቅዱስ አረጋዊ ሆይ በ10 ሀገር ተሾመ 5 መካከል የተቀበልክ አንተ አይደለህምን? በእግዚአብሔር አምላክ ፍጹም ጥበብ ማንም ወደማያውቀው ሰማያዊ ስፍራ ለተከናወነ መሰወር ሰላምታ የሚገባ ጻድቅ አባታችን አረጋዊ ሆይ በታላቅ ጉባኤ አማላጅነትህን ገናናነት መሰክራለሁና በየዘመኑ እኔን መጎብኘትህን ችላ አትበል። ከመልአከ ሞት ዓይንህም በምልጃ ሰውረኝ። የሰውነቴን ሐሳብ ፈጽመህ የምትረዳ ጻድቅ አባት አረጋዊ ሆይ ለክቡር የመልክህ ገናናነት ምስጋና እየሰጠው ነው ይህችን ትንሽ እጅ መንሻ አቀረብኩልህ። ነገር ግን የተመኘሁትን ዋጋ ላታጠፋብኝ በዓለመ ተድላ የሚገኝ ፍጹም ደስታን አድለኝ። ምስጢረ መንግሥት ኪዳን በውስጡ ተገልጿልና የደብረ ታቦር ምሳሌ ለሆነች ቅድስት ደብረ ሰላምታ የሚገባ መስቀል ጋሻን የያዘ ኃያል ጻድቅ አባታችን አረጋዊ ሆይ ስራችን በተገለጸ ጊዜ ወደምታስፈራ ባህረ እሳት ውስጥ እንዳንገባኛ ልጆችን አድነን። አስኬማ መላእክት እንደመና በውስጥ አወረደባት ደብረ ሲናንም ለምትመስል ቅድስት ደብረ ሰላምታ የሚገባ የቅድስት ሀገር ኢትዮጵያ ብርሃን አቡነ አረጋዊ ሆይ በሥጋ ነፍስ ኑሯችን ጥፋት እንዳያገኘን ስለናተ ቅድስት ድና ብለህ እኛ ልጆችን አድነን። የምስጉን ጻድቅ አባ አንጦንስና በተጋድሎ የኖረ የአባ መቃርስ ደቀ መዝሙር ሰማያዊ ሰው ምድራዊ መልአክ ጻድቅ አባታችን አረጋዊ ሆይ የነጻነት ምድር የኢትዮጵያ ድንቅ ስራህን ብዛት አይታ ደስ በሚያሰኝ ቃለ መሐሌት አረጋዊ እንደ ፀሐይ አበራ እንደ ኮከብ ደመቀ እያለች ታመሰግንሃለች። ለጸሎት እንደ ምሰሶ ተተክለ እንደ ብርሃን ድንኳን እጆችን የዘረጋ እንደ ቅዱስ ጴጥሮስ ወንጌልን የሰበከ በጽኑ መስተጋድል ጻድቅ አባታችን አረጋዊ ሆይ ሰላምታ ይገባሃል። ረጅምና ቅርንጫፎቹ ብዙ እንደሆኑለት የሊባኖስ ዛፍ ጽድቅህ የበዛ የደብረ ጽባሃን የጸሎት መስዋዕት በምሽትና በማለዳ የምታሳርግ
ጻድቅ አባታችን አረጋዊ ሆይ ሰላምታ ይገባሃል። ደስ የሚያሰኝ የክህነት ሽቶ፣ ያማረ ምድረ በዳ አበባ፣ የቤተ መቅደስ በለዝ ምሰሶ፣ የዕንቁ ዘንግ ሰውን የምታረጋጋ መምህራችን ጻድቅ አባታችን አረጋዊ ሆይ ሰላምታ ይገባሃል። ረቂቅ የብርሃንን ግድግዳ የሚሞቅ ከፀሐይ ሰረገላ የልጆችና የታላላቆች አባት የከበረ ጻድቅ አባታችን አረጋዊ ሆይ ሰላምታ ይገባሃል። ወልደ እግዚአብሔር ክርስቶስ በሁለት ዓሣና በ5 እንጀራ 5000 ሰዎች እንዳጠገበ በየዓመቱ በረከትን የምታድል ጻድቅ አባታችን አረጋዊ ሆይ ለአንተ ደቀ መዝሙርም ሰላምታ ይገባል። ጤናና ሰላምን ስጠን የምንልህ መምህራችን ጻድቅ አረጋዊ ሆይ ዳግመኛም ሰላምን ያድለን ዘንድ ዘወትር የሚጠብቀን ጸሎት ከኛ ጋር ይሆንልን ዘንድ ሰላምታ ይገባሃል። አቤቱ የጻድቁ አባታችን አረጋዊ አምላክ ሆይ ከመከራ ሥጋ ከመከራ ነፍስ ዘወትር በየጊዜውና በየሰዓቱ ይህንን ገድሉን የሰማን ሁላችንም ጠብቀን ለዘላለም አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን።